አቡነ ሳዊሮስ እኮ እዚህ ቁጭ ብለው ምርጫ ሲመረጥ 16 ነው ምናምን ድምጽ እኮ አግኝተዋል። በዚህ ሰውዬ ላይ የሰራውትን ቪዲዮ ለምን ማስጠፋት እንደፈለጋችሁ አላቅ። እውነትን ከመናገር መቼም ቢሆን ዘራ አታረጉት። የተመደቡበትን ቦታ በትክክል ማገልገል ያልቻሉ እዚህ ይሄን ያል ወደ 10 ምናምን አመት ሲቀመጡ አንድ ቀን ከሀገረ ስብከታቸው ያልሄዱ ሰው ናቸው። እንዴት አርግ እውነት ምን ጊዜም አንድ ሰው የሚናገራት 9 ውሸታሞች ሲጨነቁ ሲጠበቡባት የሚኖሩ ናት። ሌላ ሳዊሮስ የጠቅላይ ቤተ ክህነት ስራ አስኪያጅ ሆኖ ተሾመ አይደል? እውነት እኔ ኦርቶዶክሳውያን እንደዚህ ቪዲዮ ሲሰራ ተስፋ ቆርጬ አላውቅም። በእኛ አስቀልዱ ችግር የለውም። ጥቁር ልበሱ ስትሉን ጥቁር እንለብሳለን። ይሄው ዛሬ ሹመቱንም ስንሰማ ነጭ ልብሳችንን ለብሰናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምናላችሁ እንደምትቆያችሁ እኔ አላሁ እግዚአብሔር ይመስገን። በየላችሁበት ሰላም ክርስቶስ ይብዛላችሁ። የተወዳችሁ ውድ ኦርቶዶክሳውያን እጅግ አዳዲስ መረጃዎች አሉ። ብዙዎቻችሁ መረጃው እንደሰማችሁት ተስፋ አደርጋለሁ። ነገር ግን ኦርቶዶክሳውያን ከፍተኛ ተቃውሞ እያሰሙ ነው ያሉት። በነ ብፁዕ አቡነ አብርሃም ምትክ በነ ብፁዕ አቡነ ጴጥሮስ ምትክ ጳጳሳቱ እንደተሾሙ እነ ብፁዕ አቡነ ሳዊሮስ እንደተሾሙ መረጃውን ሰምታችኋል ብዬ አስባለሁ። ታዲያ በዚህ ጉዳይ ብዙ ኦርቶዶክሳውያን ተቃውሞ እያሰሙ ነው ያሉት። ብፁዕ አቡነ ሳዊሮስ ላይ ከፍተኛ የተቃውሞ ዘመቻ ገጥሟቸዋል። መረጃውን አንድ በአንድ የማስደምጣችሁ ይሆናል። ሁላችሁም ይህን ቪዲዮ ከምን ጊዜም በላይ ጉልበት ስጡት፣ ላይክ አድርጉት። እንዲሁም ብፁዕ አቡነ ጴጥሮስ ያስተላለፉት መልእክት አቡነ ሳዊሮስ ሊመሩን አይችሉም ሲሉ የተቃውሞ ድምጽ አሰምቷል። ብፁዕ አቡነ ጴጥሮስ ብዙ መረጃዎች አሉ። ሁላችሁም ይህ ቪዲዮ ላይክ ሼር በማድረግ ጀምሩት። ወደ ቪዲዮ ስላችኋለሁ ተከታተሉኝ። አቡነ ሳዊሮስ እኮ እዚህ ቁጭ ብለው ምርጫ ሲመረጥ 16 ነው ምናምን ድምጽ እኮ አግኝተዋል። ለጠቅላይ ቤተ ክህነት ዋና ስራ አስኪያጅነት ለምንድን ነው አቡነ ሳዊሮስ ይወደቁ? ምክንያቱም ብቃት የላቸውም። ይሄን እናገራለሁ፣ ብቃት የላቸውም። የተመደቡበትን ቦታ በትክክል ማገልገል ያልቻሉ እዚህ ይሄን ያል ወደ 10 ምናምን አመት ሲቀመጡ አንድ ቀን ከሀገረ ስብከታቸው ያልሄዱ ሰው ናቸው። እንዴት አድርገው ነው የሚሰውየን ቤተክርስቲያንም ቢይዙ እነዚህ ሰዎች ከዚያው ቀጥሎ ገንዘብ እንትን ብሎብናል። የአዲስ አበባ ሀገረ ስብከት ደግሞ ፐርሰንት የሚሰበሰብ በመሆኑ አዲስ አበባ ሀገረ ስብከት በኦሮሚያ ውስጥ ስለሆነ ፐርሰንቱ ለኦሮሞ ይሰጥ። ቁልቢ ቤተክርስቲያን ኦሮሞ ስለሆነ ኦሮሞ ውስጥ ያለው ነገር ሁሉ ኦሮሞ ነው መውሰድ ያለበት የሚል ይሄ የጋፈፋ እንዲህ ይሄን ቃል ተጠቀም ይቅርታ አድርግልኝና ይሄ በቃ ሁሉንም ጋፎን የልብላው የሚል የስጋ አስተሳሰብ ያለው ነገር ነው። ይሄ ልብን ያደማል። ይሄ በዚህ ሰውዬ ላይ የሰራውትን ቪዲዮ ለምን ማስጠፋት እንደፈለጋችሁ አላቅ። እውነትን ከመናገር መቼም ቢሆን ዘራ አታረጉት። ኦርቶዶክሳውያን ወጣት በዚህ ሰዓት የነቃበት ሰዓት ማንንም እውነትን ከመናገር ዘራ አታረጉት። እኛ ኦርቶዶክሳውያን ለማህተባችን ፊት ለፊት ነው የምንቆመው። በምትችሉት መጠን ኮፒ ሊንክ ሪፖስት ላይክ ሼር ብቻ ቫይራል መውጣት እንዳለ እንዲወጣ ማድረግ ያለባችሁን አድርጉልኝ። በደንብ ኮፒ ሊንክ አድርጉልኝ። ትላንትና የፈሰሰው የኦርቶዶክሳውያን ደምስ የዛውላ ወጣት የዛውላ አባት የዛውላ እናት ደምስ ዛሬ እኮ ቤተሰብ አላቸው። ምን እንዲያዩ ነው? በብፁዕ አቡነ አብርሃም ቦታ እነዚህን አባት የሾማችሁት ምን ብለን እንድንቀበላችሁ ነው? እኛ ጊዜን የጠበቀ ሹመት አንፈልግም። ቤተ ክርስቲያን ነው ክርስቶሳዊ መንፈስ ቅዱስን የጠበቀ ሹመት ነው የምንፈልገው። ምንድነው ያሳያችሁ? ምንድነው የናንተ ክህነት ሲነካ ቤተክርስቲያንን ጥቁር አስለብሳችሁ፣ የናንተ የሆነ ነገር ሲነካ ምእመኑን ጥቁር አስለብሳችሁ ኦርቶዶክስ ቤተክርስቲያን ተደፈረች እሪምቧ ትላላችሁ። ከዛስ ካወገዛችሁ በኋላ አምጥታችሁ ደግሞ ድጋሚ ትሾማላችሁ። ምንድነው እኛ በቃ እንድንናገር የፈለጋችሁት? አረ በጣም ነው የሚያሳፍረው። ለናንተ ብሎ የወጣ ኦርቶዶክሳዊ የለም። ያኔ ቤተክርስቲያኔ ክርስቶስ ተነካብኝ ብሎ የወጣ ኦርቶዶክሳዊ ነው ያለው። ክህነት አይደገምም። ደገማችሁ አይታደስም። አደሳችሁ ድጋሚ ሹመት። አረ በጣም ያሳፍራል። በጣም ኦርቶዶክስ ቤተክርስቲያን በዘመኗ እንደዚህ አይነት የተጨቆነችበት ጊዜ፣ ዘረኝነት የተስፋፋበት ጊዜ የለም። ድብና አርገን ግልጹን ነው የምንነግራችሁ። እኛ በማህተባችን አንደራደር። ይህንን ሹመት ምን ብለን እንድንቀበል ነው የፈለጋችሁት? ምን ብለን? በጣም ያሳፍራል። በጣም ማለት ነው። እውነት ምን ጊዜም አንድ ሰው የሚናገራት 9 ውሸታሞች ሲጨነቁ ሲጠበቡባት የሚኖሩ ናት። ሌላው የእውነት ባህሪዋ ምንም 9 ቢከዷት የሚመሰክርላት ቢያጥር በጊዜው ጊዜ የሚናገርላት ባይበዛ ነገር ግን ወቅት ጠብቃ በመፍካት እውነትነቷ ጥግ እንደሚደርስ አምና መሰረቷን አጽንታ የምትኖር ናት።
ቅድስት ቤተክርስቲያናችን እውነት ናት። መሰረቷም እውነት ነው። ቀኖና ከእውነት ጋር አይጣላም። ቀኖና እውነትን አይደብቅም። ቀኖና ላልሆነ አገባብ መጠቀም በፍጹም ነውር ነው። መንግስታዊ ውሳኔን ሲኖዶሳዊ ወይም ደግሞ መንፈስ ቅዱስ የመራው ሐሳብ አድርጎ መውሰድ ቤተክርስቲያንን መካድ ነው። ትላንት ቅድስት ቤተክርስቲያንን ጥቁር ያለበሷት የሻሸመኔ ኦርቶዶክሳውያን እንዲሞቱ እንዲገደሉ ምክንያት የሆኑ ልዩ ተልእኮን በመቀበል በማስፈጸም ቅድስት ቤተክርስቲያንን የከዱ በቤተክርስቲያን ወንበር ላይ ከፍ ተደርገው ተሾመዋል። እውነቱ ይሄ ነው። ጊዜና ወቅትን ጠብቆ አምላካችን መድኃኒታችን ኢየሱስ ክርስቶስ የመሰረታት ያጸናት ቤቱን ያጸዳታል፣ ይጠብቃታል። ይህንን እናምናለን። ከአባቶቻችን ሸስተን የምንሄድ ልጆች ባንሆንም እውነቱን ግን እውነት እያልን እንቀጥላለን። እናያቸው የእያንዳንዱ ደጋፊ ያለው ስቶ የወጣውን ከሐዲዱ ስቶ የወጣውም ደጋፊ ያለው በሐዲዱ መስመሩን ጠብቆ የሚሄደውም ደጋፊ ያለው። ስለዚህ የትኛው ይበዛል? ቅድም ተነጋግረናል። ከእውነት የራቁ ሰዎች ምርጫቸው ከእውነት የራቀ ነገርን ነው። እውነትን የያዙ ሰዎች ደግሞ ምርጫቸው እውነትን ነው። ስለዚህ ዓለሙ ዛሬ ምን ይመስላል ለእናንተ እተዋለሁ። ስለዚህ ወደ ቤተ ክርስቲያኒቱ ቅድሚያ ለቤተ ክርስቲያን እንስጥ የሚለውን ገንዘብ እናድርገው። በገንዘብ ላይ ብቻ ትኩረት እየተሰጠ ነው። ይሄ ምንም የሚያነጋግር ነገር አይደለም። እርግጠኛ ነኝ እነዚህ የዘመኑ ሚዲያዎች 5 ሳንቲም የማይከፈልባቸው ቢሆኑ ሁሉም ቢያውቀው እዚያ ውስጥ ለጽድቅ ብሎ የሚሰራ ብቻውን ይገኛል ብላችሁ ታስባላችሁ? ተሳስቼ ከሆነ እንድታርሙ። አለ የሚጽፍ ማንም አይኖርም። እርግጠኛ ነኝ ማንም አይኖርም። ምናልባት እንደው ጨርሶ ላለመደምደም የከንቱ ውዳሴ የሚባል ደግሞ ዋጋ አለ አይደለ? እሱ የሚጠልፈው አባቦ መባልን የሚፈልግ ብቅ ብቅ ሊል ይችል ይሆናል። አለበለዚያ ዳቦ ፍለጋ ነው የሚሄደው። አይደለም እዚህ ጋር ጽሑፍን ተውት። ዛሬ ያለው አዋዳሽ ቀዳሽ አመስጋኝ በቤተ ክርስቲያኒቱ ከኔ ጀምሮ ያለው ወደ ላይ ያለውን ልተወውና እስከ ታች ድረስ እስከ በር ዘጊው ከፋቹ ድረስ ያለው ቤተ ክርስቲያን በቃ ከዚህ ቀን ጀምሮ 5 ሳንቲም የምትከፍለው የላትም። ስለዚህ ጥንት አባቶቻችን በነፃ የተማሩትን በነፃ አገልግሎት ይሰጡ ነበረ። በነፃ ቤተ ክርስቲያን አስተማረቻቸው። በነፃ ይቀድሳሉ፣ በነፃ ያወድሳሉ፣ በነፃ ይሰብካሉ፣ በነፃ ያስተምራሉ። በነፃ ማንኛውንም ነገር እግዚአብሔር የሰጣቸውን ከእግዚአብሔር ዋጋ እየተቀበሉ ይሰሩ ነበረ። እናንተም ወደዚሁ ተመለሱ፣ በቃ አሁን የሚከፈል የለም ቢባል ቄስ ይገኙ ቤተ ክርስቲያን ውስጥ? የገጠሪቷ ቤተ ክርስቲያን አሉ ዛሬ እዚህ ከተማው ላይ ነው የምላችሁ። ይገኙ ይሆን? ኧረ በእኔ ደረጃ የለውም እናሰጋለን። የምን ቄሱ ብቻ የምን ዲያቆኑ ብቻ? እነሱስ ምክንያት ይኖራቸዋል። ልጆች አሉ፣ ትዳር አለ። ትዳር የሌለው ምንም የሌለው መነኩሴው ይገኝ ይሆን? ሳዊሮስ የጠቅላይ ቤተ ክህነት ስራ አስኪያጅ ሆኖ ተሾመ አይደል? እውነት እኔ ኦርቶዶክሳውያን እንደዚህ ቪዲዮ ሲሰራ ተስፋ ቆርጬ አላውቅም። ተስፋ የቆረጥኩት ግን በፈጠረኝ ፈጣሪና በቅድስት ቤተ ክርስቲያን ሳይሆን በእኔ ላይ በተሾመ አባቶቼ። እነሱ የሚፈልጉትን ነገር ለማድረግ እኛ ማንፈልገውን ነገር ሲያደርጉን ቆዩ። ከምንም በላይ የምወዳቸውን ቤተሰቦቼን ሲያሸማቅቁና ሲያሳቅቁ ሰነበቱ። ግን አንድ ነገር ወቁ፣ ምናልባት በመረጃና በማስረጃ እንዲህ ነው እንዲያ ነው ብሎ መናገር ይቻላል። ነገር ግን የመፍትሄ አካል የሚሆን የቤተ ክርስቲያን ሰው ስለሌለ ምንም ነገር በዚህ ሰዓት መናገር አልፈልግም። ምንም ነገር ከፍርሃት ግን አይደለም። ወላዲተ አምላክ ምስክሬ ናት። ነገር ግን ወቁት፣ እኛ ነገሩን ብንተው የማይተዋት አምላኳ በደሙ የመሰረታት ክርስቶስ ችን ቤተ ክርስቲያን አይተዋት። በዚሁ አጋጣሚ መምህራችን ታደሰ ወርቁን ፍቱት፣ ግድ የላችሁ። ታደሰ ወርቁ የልጆች አባት ነው፣ የልብ በሽተኛ ነው። ታደሰ ወርቁ ጎጥ፣ ነገድ፣ ዘራቅም ቤተ ክርስቲያኗን ይወዳታል፣ ያፈቅራታል። ከዚህ ሌላ ምንም አጀንዳ የለውም። ያደረጋችሁትን አድርጋችኋል። በጣም ብዙ መባል ይችላል ወላዲተ አምላክ፣ ግን ምን ዋጋ አለው? በእኛ አስቀልዱ፣ ችግር የለውም። ጥቁር ልበሱ ስትሉን ጥቁር እንለብሳለን። ይኸው ዛሬ ሹመቱንም ስንሰማ ነጭ ልብሳችንን ለብሰናል። ምክንያቱም ሹመቱ ስንጠብቀው የነበረው ነገር ስለሆነ ማለት ነው። እንደዛ የዘር መፈንጫ ያረጋትን ቤተክርስቲያን ዛሬ ስራ አስኪያጅ ሆኖ ለመምራት እሱስ ቢሆን እንዴት ቻለበት? እረ እንዴት ሳቅሙን አገኘ? ይሄ የማን ውሳኔ እንደሆነ እናውቃለን። ነገር ግን ፍትህ ለእግዚአብሔር ግልባጭ ለማርያም ብለን ዛሬም ድምጻችንን እናሰማለን።
እባካችሁ ፍትህ ስጡን። እኛ ይሄንን ፈጽሞ እንቃወማለን፣ አንፈልገውም። ይሄንን ነገር ብንቀበል እነዛ ሻሸመኔ ላይ በጥይት የተደበደቡ ንጹህ ኦርቶዶክሳውያን ደማቸው ዛሬም ይጮሃልና እኛ ይሄንን ነገር በፍጹም አንቀበለውም። የአባቶችን ውሳኔ እንቀበላለን። ነገር ግን እኔ የሚቃጠለው ሻሸመኔ ላይ የሞቱት እነዛ ሰንበት ተማሪዎች እነዛ ምእመናን ደማቸው እንደ ጎርፍ ፈሰሰ። ወለቴ ቅዱስ ዮሐንስ ላይ ላይፍ እያየ ነው የሞቱ ልጅ ሳስብ ውስጤ ይቃጠላል፣ እናደዳለሁ፣ ቁጭት ይሰማኛል። ለምንድን ነው እንደዚህ ሆነ ይላል። በቃ እሱ ሳስብ በጣም ነው የምናደደው፣ በጣም ከአንጀቴ በጣም እና ቀጣይ ዘመን እንግዲህ የቤተክርስቲያናችን ትንሣኤዋ እንደሆነ ጸሎቴ ነው። ሰበር የሆነ መረጃ በእጃችን ገባ። ይህንን መረጃ በደንብ አድርጋችሁ ኮፒ ሊንክና ሪፖስት አድርጉም። ከቅዱስ ሲኖዶስ ምልዓተ ጉባኤ የተወሰነ ውሳኔ ነው። ጠቅላይ ስራ አስኪያጅ ብዙ ጻፊ ተወስኗል። ሌሎች ሊቃነ ጳጳሳትም በተለያዩ አህጉረ ስብከቶች ተመድበዋል። አሁን እንደሚከተለው አቀርብላችኋለሁ። ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ በመሆን ተመርጠዋል። ብፁዕ አቡነ ጴጥሮስ አስቀድመው ነበሩ። አሁን ብፁዕ አቡነ ዲዮስቆሮስ ተክተዋቸዋል። ብፁዕ አቡነ ሳይሮስ የመንበረ ፓትርያርክ ጠቅላይ ዋና ስራ አስኪያጅ ሆነው ተመርጠዋል። ብፁዕ አቡነ አብርሃም አስቀድመው ነበሩ። ብፁዕ አቡነ ሕርያቆስ የሃዲያ ሀገረ ስብከትን እንዲያዙ የአዲስ አበባም ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ናትናኤል ዘኮሎራዶ የቅድስት ሀገር ኢየሩሳሌም ገዳማትን ሊቀ ጳጳስ ሆነው እንዲመደቡ፣ ብፁዕ አቡነ ናትናኤልን ሚኒሶታን እንዲያዙ የኮሎራዶ ሀገረ ስብከትን እንዲመሩ፣ ብፁዕ አቡነ ሄኖክ የደቡብ አፍሪካ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ እንባቆም የገዳማት መምሪያ ሊቀ ጳጳስ ሆነው እንዲመሩ፣ ብፁዕ አቡነ ሙሴ አውስትራሊያን እንደያዙ የግቢ ገብርኤልና የበዓታ ለማርያም ገዳም ሊቀ ጳጳስ ሆነው እንዲመሩ ቅዱስ ሲኖዶስ ውሳኔ አስተላልፏል ማለት ነው። መረጃውን አዳርሱ። በአሁኑ የቅዱስ ሲኖዶስ መንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አቡነ ሳይሮስ፣ የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ ሆነው ተመርጠዋል። ኮፒ ሊንክ፣ ሪፖስት፣ ሼር በማድረግ ለመላው ለማዳርሱ ዩቲዩብ ላይ ተንተን አድርገን ሰርተናል። የተወደዳችሁ የእግዚአብሔር ልጆች ዛሬ እንደሰማችሁት ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ሆነው ተመርጠዋል። እኔ እንኳን ይህንን ጉዳይ ለማንሳት አይደለም ዛሬ የመጣሁት፣ ግን እንደ አንድ የተዋህዶ ልጅ ብፁዕ አቡነ አብርሃምን ለማመስገን ብቻ ነው የመጣሁት ማለት ነውና ብፁዕ አባታችን ብዙ ፈተና ያለባቸው፣ ብዙ ስቃይ ያለባቸው፣ ብዙ ጫና ያለባቸው፣ ብዙ መከራ ያለባቸው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እንዳትከፈል ጠብቀው እስከዚህ ሰዓት ስላደረሱልን እጅግ አድርገን እናመሰግናለን። ከብፁዕ አቡነ ጴጥሮስ ጋር በመሆን ያን ሁሉ ፈተና እንድናልፈው ቤተክርስቲያን ጥቁር የለበሰችበትን ጊዜ እንድናልፍ አድርገውናልና ብፁዕ አባታችን ቡራኪው ይድረሰን እጅግ አድርገን እናመሰግኖታለን። ሰበር መረጃ ለኦርቶዶክሲያን በጠቅላላም ለሶስት ዓመታት ያህል በብፁዕ አቡነ አብርሃም ሲመራ የነበረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ስራ አስኪያጅነትን ወደ አቡነ ሳዊሮስ መተላለፉ ተሰምቷል። የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የሆኑት ደግሞ ብፁዕ አቡነ ሄኖክ የደቡብ አፍሪካ ሀገረ ስብከት ሊቀ ጳጳስ ሆኗል። የደቡብ አፍሪካ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሕርያቆስ ደግሞ አዲስ አበባ ሀገረ ስብከት ሊቀ ጳጳስ መሆናቸውም ተሰምቷል። ጤና ይስጥልኝ፣ እንደምን አላችሁ ኦርቶዶክሳውያን ክርስቲያኖች፣ ሰላማችሁ በዚህ ይበል። አሁን ክርስቲያኖች ኦርቶዶክሳውያን በየስጠራችሁ ማለት ነው የሐዲስ ኪዳን ውል ወስደን ነው ከክርስቶስ ጋር ተወዳጅተን ነው። ገባችሁ? ሐዲስ ኪዳን ማለት ሐዲስ ውል ማለት ነው። በብሉይ ኪዳን የነበሩት ደግሞ ከእግዚአብሔር ጋር ቃል ኪዳን ተጋብተው ነበር አይደል? ቃል ኪዳናቸውን ባፈረሱ ሰዓት እግዚአብሔር በቁጣው ይጎበኛቸው ነበር። በንስሐ ሲመላለሱ በምህረቱ ይጎበኛቸው ነበር። እንደነ ጌዲዮን አይነቱን እንደነ ሙሴ አይነቱን አሻጋሪ ይሰጣቸው ነበር፣ ጠባቂ ይሰጣቸው ነበር አይደል? ነቢያቱን ያስነሳላቸው ነበር እንደነ ኢሳይያስ አይነቱ አይደል? ጠባቂዎቻቸው ራሱ ከእግዚአብሔር የተላኩ ይሆኑላቸው ነበር። እኔ እናንተ ደግሞ አሁን በአዲስ ኪዳን ከክርስቶስ ጋር ተወዳጅተን አይደል ያለ መንፈስ ቅዱስ አብሮን አለ አይደል? ባስቀየም ነው ሰዓት በኃጢአት በተመላለስን ሰዓት ከእርሱ በራቅን ቁጥር እርሱን ያገለገሉ እየመሰላቸው እየገደሉ እግዚአብሔርን ያገለገሉ እስኪ መስላቸው ድረስ ልቡናቸው የደነደነን ሰዎች አመቶ ፊት ለፊት ጠባቂ አድርጎ ቁጭ ያደርግልሃል።
ይሄ ቅጣት ነው። ዛሬ እንዲሁኝ የምናገረው ምልዓተ ጉባኤው ቅዱስ ሲኖዶስ አባታችን አቡነ ሳዊሮስን መድረኩ ላይ ኃላፊ አድርጎ ቁጭ አደረጋቸው። ይሄ የመንፈስ ቅዱስ ስራ ነው ልትለኝ ነው እንግዲህ። ቤተ ክርስቲያንን በክፋት ወይም ደግሞ በሌላ አይን እንዳታያት፣ በተንሸዋረር አይን። ቅድስት ቤተ ክርስቲያን የክርስቶስ ቤተ ክርስቲያን ናት። የኔና ያንተ ቤተ ክርስቲያንነት ነው አሁን የፈረሰው። አንተ ቤተ ክርስቲያን ልቡናህን መልስ። አሁን አባታችን አቡነ ሳዊሮስ እዛ ወንበሩ ላይ ስለተቀመጡ ከዚህ በፊትም የነበሩት እያሉ ምንም እኮ የተፈጠረ ነገር የለም። ችግራችን ሶልቭ አልተደረገም። አሁን አባታችን አቡነ ሳዊሮስ ላይ እንዲህ እንድንናገር የሚያደርገን ተገልጦ የሚታይ ኃጢአት አይተናል በሳቸው ላይ። የሻሸመኔ ክርስቲያኖች ደማቸው አልደረቀም እስካሁን። በፍርሃትና በመንቀጥቀጥ የምንገዛለትን ቅዱስ ሲኖዶስ ትተው የራሳቸውን ጳጳስ የሾሙ ናቸው። በዚህን ያልክ ከእግዚአብሔር ጀርባቸውን የሰጡ ናቸው። እንዲህ እሳቸውን ጠባቂ አድርጎ እግዚአብሔር አምላክ መንፈስ ቅዱስ አምጥቶ ቁጭ ያደርግልሃል። ያንተና የኔ የክፋት ውጤት አሁን ምንድነው የሚደረገው? እኔን አይተኛል። ንስሐ ግባ፣ ክርስቶስን ልበሰው። በኃጢአት አትመላለሱ፣ አንመላለስ። ሁላችንም ኃጢአተኞች ነን። እንድነጋገር በግልጽ ብዬ እንጂ ግንባሬ ላይ ኃጢአት ቢጻፍ ኖሮ ከፊታችሁ አልቆምም። ሁላችንም ኃጢአተኞች ነን። እንደ ጠባቂና እንደ ሊቀ ጳጳስ ግን ተገልጦ የታየን ኃጢአት በአይናችን እየተናንተና ትዝታ በመጽሐፍ ላይ የተጻፈ አይደለም። በነገራችን ላይ በቪዲዮ ኦዲዮ የተቀመጠ ነው። ያየነውን ነገር ከመናገር ግን ወደ ኋላ እንዳለ በዛ ማለት በዚህ መፍትሄው እኔና አንተ በንስሐ መመላለስ ነው፣ መዋደድ ነው፣ መሸፋፈን ነው። ኦርቶዶክሳዊ ክርስቲያን ማሽላ ሰዓት ላይ ሆና እርር እያለች ትስቃለች። ኤኒዌይስ